እዚች ምድር ላይ ስሙ ትርፌም ዋናዬም አንቺ ነሽ። አንቺን ማጣት አልችልም። አንቺን ትታለኝ ነበረ ሄደችው። ብቸኛው ጥፋትሽ ይህንን ንብረት ከእህትሽ ጋር ተካፋይ መሆንሽ ነው። እና ልትገለኝ ነው? አዎ እገልሻለሁ። እናትሽ ከመሞቷ በፊት ሀሱን ምን ያክል ስለ ትምህርትሽ አደራ እንዳልቻት አታውቂም? ዝም በል አንተ አስመሳይ ነህ። እራስሽ ዝም በይ አንቺ ልጅ ቡዳ። ሁቢ ማን አልከኝ? ሁቢ እና ህልሜ ምኞቴ ሁሉ ሆነ ማለት ነው። የኔ ሆንሽ። አልሐምዱሊላህ። አንደበቶቻችን ቃል አውጥተው አላወሩም እንጂ እኮ አላህ በልባችን የዘራው ፍቅር እንዳላቅ ነበር። እንዴ ዲኑዬ መጣሽ? ክላስ እንዴት ነበር? ቆንጆ ነው። ዲኑዬ እንዴት ነሽ? ደህና። አንተ ደህና ነህ? ደህና ነኝ እኔ ቆንጆ። ቦርሳውን ታውልቃለህ? አዎ ነይ በቃ ልብስሽን ቀይሪና ምግብ ላምጣልሽ። ነይ እዛው ታወልቂያለሽ። ዲና ዲና መክሰስ ቀርቧል። ነይ ቢ ዲኑ አያት አይደል? ምንም እኮ አትሰማኝም። ሄደሽ ጥረት እንጂ ከዚህ እኮ ምንም አይሰማም። ይሻላል። ዲኑ አንቺ የጠፍተሽ ነው። ቁጭ በይና ቢ እና ለኒካችን የትኛውን መረጥክ? ምን አዘጋጀሽ? ለሰርጋችን ይሄንን እናልሰራ። በጣም ነው የሚያምረው። በጣም ወደድከው? በጣም እሺ። ይሄኛውን ደግሞ አየው፣ ይሄስ ያምራል። በጣም ነው የሚያምረው። በጣም ቆንጆ ነው። ይሄንን ልሰራ ነው። አንቺ ሁሌ ምርጫ ላይ ጎበዝ ነሽ። አመሰግናለሁ። እና ደግሞ ይሄኛውን ቀሚስ ላሰራው ነው ያሰብኩት። ያው ከገዛሁት ሳይዙ ምናምን ሊበላሽ ይችላል። እስኪ ተለክቼ ነው ልሰራ። በጣም ቆንጆ ነው። ወደድከው? በጣም ያምራል። በጣም ዲናዬ፣ ወተትም ጠጪ እንጂ። እሺ ጠጪ እንጂ። እሷ መች ጥቅም ያለውን ነገር ታውቃለች ብለህ ነው። ጠጪ። ከትምህርት ቤት አይደል የመጣሽው? በጣም አንቺ በጣም ነው የሚያምረው።
ዲኑ አቤት እህቴ። አንድ ላወራሽ የምፈልገው ነገር ነበረ። እሺ ምንድነው? ንገሪ። ኡስማን እኮ ዛሬ የፍቅር ጥያቄ ያቀረበልኝ። እና ምን አልሽ? እሺ አልኩት። ያው እኔም ከሱ ይምጣ ብዬ ነው እንጂ እንደምወደው ታውቂያለሽ አይደል? እንኳን ደስ አለሽ እህቴ። አንቺ በጣም ደስ ብሎኛል። ዲኑዬ ምን? የብስኩት ፋብሪካውን ኡስማን እንዲቆጣጠረው ልፈርምለት ነው። እናማ ፍቃድሽን ልጠይቅ ብዬ ነው። ፈርሚለት እህቴ። ኡስማን እኮ ጥሩ ሰው ነው። የኔ አስተዋይ። ጨረሽልኝ እህቴ? ይኸውልሽ ምንም የተረፈ ነገር ማየት አልፈልግም። እሺ ይሄ እንዴት ሊሆን ቻለ? ደህና ነሽ? ደህና ነኝ። ደህና ነህ? ስልክ ማውራት አለብኝ። ይኸውልሽ ደግሞ በጊዜ ነይ። እሺ እሺ። ከጓደኞችሽ እንዳትለይ። በጊዜ ነይ ደግሞ። እሺ። ይኸውልሽ ደግሞ መንገድ ላይ እንዳትጎተጂ። ቶሎ ሰርቪሱ ላይ ድረሽ። ሄሎ ዶክተር። አሎ ስማ፣ እንዴት አደርክ? በደስታ እንደለ ነው። መድኃኒቱ እኮ አልሰራም። ቆይ ለምንድን ነው መድኃኒቱ ያልሰራው? ማለት እንዴት አልሰራ? መልሰህ እኔን ውስጥ ጠይቀኛለህ እንዴ? አቶ ስማ፣ የተፈጠረውን ነገር ተረጋግተው ቢያስረዱኝ አይሻልም? ስራዬ እየተበላሸ ተረጋጋ ትለኛለህ እንዴ ዶክተር? ወይኔ ኡስማን፣ እባክህን የተፈጠረውን ተረጋጋና ንገረኝ። መድኃኒቱን ትላንት ሰጥቻት ነበር፣ ግን ይኸው ቆማ እየሄደች ነው። መድኃኒቱ በ12 ሰዓት ውስጥ ይሰራል አልከኝም ነበር እንዴ? የምጠጣው ወተት ውስጥ ነው የጨመርኩት። አዎ እንደዛ ነው ያልኩት፣ ግን በምንድን ነው የሰጣት? ማለት እንዴት መድኃኒት ውስጥ ወተት ትጨምራለህ? ሽት ወተት መድኃኒት የማርከስን አቅም እንዳለው አታውቅም? እሺ ዶክተር። ለማንኛውም የሆነው ሆኗል። ሌላ መድኃኒት መጥተህ ውሰድ። መልካም፣ መጣሁ በቃ። ያአለ ምንድን ነው የሰማሁት? ቆይ ምን አደረኩት? የኛው ኡስሚን ሊገለኝ ያሰበው ከባድ በሽታ ታመመ፣ መድኃኒት በድብቅ የሰጠኝ ይሆን እንዴ? አይ በ12 ሰዓት ነው የሚገለው ሲል ሰምቻለሁ። ታዲያ ምንድን ነው? እኔ በጭራሽ ኡስማን ሊገለኝ ነው ብዬ አላምንም። የሆነ ያልገባኝ ነገርማ አለ። አዎ ቸኩዬ ለእህቴ መናገር የለብኝም። ትንሽ ላጣራ። ሁቢ ማን አልከኝ? ሁቢ። አልሐምዱሊላህ አንተን የሰጠኝ አምላክ ይመስገን። ሁሌ እንደሱ ብለህ ጥለኝ። እሺ አቢቢ። እሺ እኔ ወድ አንቺ። እሺ እና ምን ፈልገህ ነበር? ምን ልትለኝ? ከምስራ ቤት ደወሉልኝ ልሄድ በቃ። እሺ እንዴ
ቁርስ እንኳን ሳትበላ? አስቸኳይ ነው አሉኝ። እዛው መስሪያ ቤት እበላለሁ። በቃ እሺ። ቻው ቻው። እሺ በቃ እንዴት አመሻችሁ? አልሐምዱሊላህ። እንዴት አመሻለሁ? አልሐምዱሊላህ። እንዴት ነሽልኝ? ዲኑ ሰላም አትይኝም እንዴ ዛሬ? እንዴት ነህ ኡስማን? ኡስማን ለማንኛውም ቸኮሌት አምጥቼልሻለሁ። እሺ መድኃኒቱን በቾኮሌት መልክ ሊሰጠኝ ሊሆን ይችላል። ስለዚህ አሁን መድኃኒት ሊሆን ማለት ለማረጋገጥ ጥሩ አጋጣሚ ነው። ቆይ ልቀበለውና ላጉርሰው። መደንገጡ አይቀርም። እህቴም አብራ ተደነገጠች። መድኃኒት ነው። ካልደነገጠች ግን መርዝ ነው። ምክንያቱም እኔ ታመሜ እህቴ ላታውቅ አትችልም። እንዴ ተቀበይው እንጂ ኡስሚ የመጀመሪያውን ጉርሻ አላት። እንዴ ምን ሆነሃል ኡስሚ? ልታጎርስ ነበር እኮ። በዛ ላይ ደግሞ ቀጣይ ተረኛ ነኝ ብዬ ጠብቁ። እና ታጉርስሻ፣ ምን ችግር አለው? አሁንማ አስደነገጥካት። በዛ ላይ ደግሞ የቀረው ትንሽ ነው። አቆሸሽኩ። አሁንማ ቆሸሸ። ምን ሆነ ነው? እንጃ። እስቲ የሚፈልገው ነገር ታላ ልጠይቀው። እዚህ ምን ትሰራለሽ? ለምንድን ነው ልትገለኝ የምትከርከው? ማ እኔ? አንተ። ዲና በሰላም ነው? ምንድን ነው የምትናገረውን ነገር ታውቂዋለሽ? ግን ምን ሆናችሁ ነው? ቆያችሁ እኮ። ምን ባክሽ እኮ ዲኑን ስለ ቸኮሌቱ ይቅርታ እየጠየቅኳት አይደል እንዴ ዲኑ? እሺ በሉ ነው በቃ እንግባ። ሀሱ ዛሬ የሂሳብ ክፍል ኃላፊው የድርጅቱን ካዝና ሲመዘብር ደረስንበት። አጎቴ ጅብሪል? አዎ እኔም ልክ እንዳንቺ ነበር ማመን የከበደኝ። ማን ነው እንደዚህ አይነት መረጃ የሰጠ? ተሳስተው እንዳይሆን። አረ በጭራሽ። ከዚህ በፊት ዩኒቨርሲቲ አብሮኝ ተምሯል ያልኩሽ ልጅ እሱ ነዋ እኮ። አዲሱ ቅጥረኛ? አዲሱ ሰራተኛው። ተሳስቶ እንዳይሆን ታዲያ? በጭራሽ። እያወቅሽው እኔን በጭራሽ ሊያታልለኝም ሊያሸኝም አይችልም። አጎቴ ጅብሪል እኮ የአባቴ ቀኝ እጅ ነው። ምን ያደርጋል፣ ያጎረሰኝን እጅ ነከሰው። እንዴት እንደዚህ ያደረገ? በጣም ያሳዝናል። እና ምን አደረጋችሁ? ምን ልናደርግ እንችላለን? እህቴ እንደማታውቅ አረጋግጫለሁ። ቆይ
ግን ለምንድን ነው ኡስማን ሊገለኝ ያሰበው? ምን በደልኩት? አላህዬ ለምንድን ነው ግን ሰው ሁሉ ምንም ሳላረገው የሚጠላኝ? ያለነት ማድረግ ለራሱ እኮ ሌላ ከባድ ቅጣት። ያልወጣ ብሎ ለምንድን ነው በዚህ ትንሽ እድሜ የምሰቃየው? የትም ብሄድ ማንም አይወደኝም። ያለችኝ አንድ እህቴ ብቻ ናት። እሷን አደራ። በዚህ ሰዓት እዚህ ምን ታደርጊያለሽ ሀቢብቲ? ኪችን አለመሆን ይገርምህ ነው አይደለ? እባክህን ዛሬ ዲኖ ክላስ አትሄድም? ትንሽ አሟታል። ዛሬም ማለት ብነግርሽ እኮ አለቅያትም ብዬ እንጂ ትላንትና በክላስ ሰዓት ውጭ አይቻታለሁ። ማንን? እኮ የኔን ዲኖ። ዲና! አቤት። ነይ ወደዚህ። ነይ ቁጭ በይ። ትላንትና የት ነበርሽ? ክላስ ነው። አትዋሺ። ኡስማን መንገድ ላይ አይቶሻል። ኡስማን ሊገለኝ ያስባል። ጨንቆኝ ለዛ ነው ክላስ ያልገባሁት። ምን? ለጥፋትሽ ምክንያት አተሽለት ነው ደግሞ የማይመስል ነገር የምታወሪው? አዎ እህቴ፣ ትናንት ጠዋት በስልክ ዲኑ በቃሽ። በጣም እኮ ነው የምወድሽ፣ ግን ደግሞ የምወድሽን ያክል ደግሞ እንደ ጠላሽ አታርጊ። ክላስ መቅረትሽ ጥፋት ነው አይደል? በዚህ በህፃን ውሸትሽ ደግሞ እኛን አታጣይን። አንተ ዝም በል። ስራን እያወቅህ እኔን አትናገረኝ። ዲኑ በቃሽ። እናትሽ ከመሞቷ በፊት ሀሱን ምን ያክል ስለ ትምህርትሽ አደራ እንዳልቻት አታውቂም? ታውቂያለሽ አይደል? ቆይ አንቺ እቺ ልጅ አታሳዝንሽም እንዴ? ምንድን ነው የምትፈልጊው? አንድም ቀን እኮ ታውቂያለሽ የሰራተኛ ምግብ ተቋጥሮልሽ አያውቅም እንዴ? እሺ ቆይ አሁን ለስንተኛ ጊዜ ነው ትምህርት ስቀጂ? ዲና ሌላ ጊዜም ቀርተሽ ታውቂያለሽ? ኧረ ለኔ መጀመሪያ ነው። ትናንትና ዲኑ በቃሽ። ይኸውልሽ ዲኑ፣ ሁሉንም ነገር ተረጋጊና ንገሪኝ። መፍትሄ እንፈልጋለን። እሺ ዝም በል አንተ አስመሳይ ነህ። እራስሽ ዝም በይ። ቆይ እንዴት ነው የምትናገረው አንቺ ልጅ? ንግግሯ ሁሉ እኮ የትልቅ ሰው ሆኗል። እኔ ከአንቺ ጋር ምን አዳረቀኝ? አስተማሪዎችሽ ጋር ሄጄ አረጋግጣለሁ። እሺ አንቺ የልጅ ቡድን፣ ትላንት ከሀሱ ጋር ኪችን ሳጣሽ የት ሄደሽ ብዬ ነበር የደነገጥኩት። መንገድ ላይ ግን ቁጭ ብለሽ ሳይሽ ከዶክተሩ ጋር ያወራናቸውን ነገሮች ሁሉ እንደሰማሽን ተጠራጥሬያለሁ። እና እንደሰማው ታወቅ። ለምን ትናንትና ያንን ቸኮሌት ሰጠኝ? እንደሰማሽኝ እንዳልሰማሽኝ ለማረጋገጥ ነው። ካልሰማሽኝ ያው በልተሽ ወንድሞች። ምን እያደረኩ ነው ያለሁት እንዴ? ዲኑ እኮ ሕፃን ልጅ ናት። በቃ ልታጠፋ ትችላለች። እኔ በዚህ ልክ መጮህና መቆጣት የለብኝም። አዎ በቃ እንደ ማንኛውም ልጅ ጥፋት አጠፋች። እኔ ደግሞ እንደ ተማረ ሰው መክሬና ገጽቼ ለመነሳት ነው እንጂ የሚገባው ጭራሽ አላምንሽም ስላት አይምሯ ነው የሚነካብኝ። ጥፋት ነው የሰራሁት። ቆይ ምን አድርጌክ ነው? አንቺ ምንም አላደረግሽኝ። ብቸኛው ጥፋትሽ ይህንን ንብረት ከእህትሽ ጋር ተካፋይ መሆንሽ ነው እኮ። ለገንዘብ ብለህ ነው? አዎ። እና ልትገለኝ ነው? አዎ እገልሻለሁ። ምን? ሀሱ ምን? ሀሱ ኡስማን ውጣ። እንደሰማሽው እኮ አይደለም።
ውጣ አልኩህ እኮ አይሰማህም ነው? ውጣ ሀሱ ውጣ! ዲኑዬ፣ አቤት እህቴ። ከእንግዲህ ምንም ቢሆን ምንም ቢፈጠር ከክላስ እንዳትቀሪሽ። እሺ እህቴ። ደግሞ ምንም ቢፈጠር እንዳትደብቂኝ። እሺ። ደግሞ የተፈጠረ ነገር ሲኖር ለብቻ የጠርተሽ እኔም ብቻ አውሪኝ። እኔና አንቺ መሀል ምን እንደተፈጠረ ማንም ሰው ማወቅ የለበትም። ምክንያቱም መሀላችን ማንም ሰው እንዲገባ አልፈልግም። እሺ? እሺ እህቴ። እዚች ምድር ላይ ስኖር ትርፌም ዋናዬም አንቺ ነሽ። አንቺን ማጣት አልችልም። የእናቴ ማስታወሻ አንቺን ትታለኝ ነበረ ሄደችው።